ሰሞንኛ የበርካቶችን ልብ የሰበረው የጋሽ ሰለሞን ተካን ጉዳይ በተመለከተ የምስራች ዜና ይዘንላችሁ መጥተናል። 45 ዓመትን ፈጅተን አንታወቅም የበርካቶችን ልብ የነካው በአዶናይ የቲክቶክ ገጽ የተላለፈው የጋሽ ሰለሞን ተካ ንግግር ነው። ላለፉት 45 ዓመታት በኢትዮጵያ የፊልም የተከታታይ ድራማ ሴትኮም እንዲሁም ደግሞ በቲያትር ጉልህ ሚናን የተወጡትና ድንቅ የሆነ የትወና ብቃት እንዳላቸው የሚነገርላቸው ሰለሞን ተካ በብሔራዊ ቲያትር ፊት ለፊት ከአዶናይ ጋር ቆመው ሕዝብን ሰላም እያሉ እርሳቸውን ዞሮ የሚያያቸው የሚያውቃቸው ሰላም ሊላቸው አድናቆቱንም ሊገልጽ ወደ እሳቸው የመጣ አንድም አልነበረም። ሁሉም በጥቂት ዓመታት ውስጥ ዝናን ያካበተውን የቲክቶከሩን አዶናይን እጅ ለመጨበጥ ሲረባረብ ተመልክተው ይህንን ቃል ተናገሩ። ለ45 ዓመት ፈጅተን እውቅናን ግን ማግኘት አልቻልንም፣ እኛን ማንም አያውቀንም። እጅግ በርካቶች ልባቸው በዚህ ንግግር ተሰብሯል። ጋሽ ሰለሞን ተካ ታክሲ ለመሰለፍ ሲጋፉ የሚያሳይ አንድ ቪዲዮ በቲክቶክ ከተሰራጨ በኋላ ነበር ይህንን ቪዲዮ የተመለከተው። ቲክቶከር አዶናይ ለጋሽ ሰለሞን ተካ መኪና መግዛት አለብን በሚል የተነሳው በርካቶች ሐሳቡን በመደገፍ በጥቂት ጊዜ ውስጥ ቻሌንጆችን በማዘጋጀት ለእውቁ ተዋናይ ሰለሞን ተካ መኪና መግዛት አለብን የሚል ውሳኔ ላይ የደረሱት። ከዛም በአካል አግኝቷቸው የ50 ሺህ ብር ስጦታ እንዲሁም ደግሞ የመኪናውን ጉዳይ በተመለከተ ከጋሽ ሰለሞን ተካ ጋር ንግግር ማድረጉ ተነግሯል። በዛሬው ዕለት ደግሞ እጅግ ባልተጠበቀ መንገድ ተወዳጁ ተዋናይ ሰለሞን ተካ የመኪና ባለቤት መሆኑ ተሰምቷል። ይህንን መረጃ እናስደምጣችኋለን። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭ ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። ዛሬም ከመዝናኛው ዓለም የተሰሙ ትኩስ መረጃዎችን ይዘን ወደ እናንተ መጥተናል። ለሚዲያችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ ሐሳባችሁን ደግሞ በኮመንት መስጫው ላይ ማጋራት ከቶ እንዳትዘነጉ። እስከ መረጃችን ፍጻሜ ሰናይ ቆይታ እንደሚሆናችሁ አንጠራጠርም። ቀጥታ ወደ ጉዳያችን እናመራለን። ጋሽ ሰለሞን ተካ በቲያትር እጅግ በርካታ ዓመታትን በብሔራዊ ቲያትር ማሳለፋቸውን ገልጿል። ከአዶናይ ጋር በነበራቸው ቆይታ ከዚህ ባሻገር በቲያትር ሙያቸው ከ10 ሺህ ብር ያነሰ የወር ደመወዝ እንደሚከፈላቸውና በዚህም ቤተሰባቸውን እንደሚያስተዳድሩ ተናግሯል። ከዚህ በላይ የጋሽ ሰለሞን ተካ በቲክቶክ ገጽ ላይ የተጋራው ቪዲዮ የበርካቶችን ልብ እየሰበረ ነበረ። ታክሲ በመጋፋት ላይ እያሉ ትራንስፖርት ለማግኘት የሚያደርጉትን ጥረት የሚያሳይ አንድ ልብ የሚሰብር ቪዲዮ በማህበራዊ ሚዲያዎች ላይ በስፋት ከተሰራጨ በኋላ ነበር ከአዶናይ ጋር የተገናኙት። አዶናይ ወቅታዊ የሆነ ተጽዕኖ ፈጣሪነትና ተደማጭነትን በመጠቀም ለተወዳጁ ተዋናይ መኪና ይስጣቸው የሚል ጥያቄም ከተመልካችና ከቲክቶክ ተከታዩ ዘንድ የቀረበው። ይህንንም ተመልክቶ አዶናይ ይህንን ተወዳጅ አባት በአካል ሊያገኛቸው ችሏል። አግኝቷቸው ብቻ አልቀረም። ደሞዛቸውን፣ ያሉበትን ሁኔታ፣ የሚሰሩበትን የሥራ ቦታቸውና ታሪካዊ የሆኑ የብሔራዊ ቲያትር ቅርሶችን ከጎበኙ በኋላ የ50 ሺህ ብር ስጦታ አበርክቶላቸዋል። ይህንን የ50 ሺህ ብር ስጦታ ሲቀበሉም ልባቸው በደስታ ተሞልቶ እንባ እየተናነቃቸው ያሉበትን ሁኔታ ገልጸዋል። በትወናው በርካታ ዓመታትን ቢያሳልፉ ለቁጥር የሚያታክቱ ፊልሞችን፣ ተከታታይ ድራማዎችን፣ ሲትኮሞችን ቢሰሩም ግን ኑሯቸውን፣ ሕይወታቸውን የሚደግፍ የሚረባ ገንዘብ አለማግኘታቸውን የገለጹ ሲሆን አሁን በሚሰሩበት ብሔራዊ ቲያትርም በወር ከ8 ሺህ በታች የሆነ ደሞዝ እንደሚያገኙና አሁን ካለው የኢትዮጵያ ኢኮኖሚ ሁኔታን በዚህ ብር ቤተሰብን ማስተዳደር እጅግ ከባድ እንደሆነ በዚህ መንገድ ለሚገኙ 50፣ 40፣ 30 ዓመታትን በቲያትሩ፣ በፊልሙ፣ በተከታታይ የቴሌቪዥንና የሬዲዮ ድራማ ትልቅ አስተዋጽኦን እያበረከቱ የሚገኙ የበርካታ ተዋናይ ሕይወትም መሆኑን አስመልክቷል። የእነዚህ ተዋናይ ሕይወት የዕለት ጉርስን ከመሸፈን አልፎ ቅንጡ መኪናን ለመግዛት የሚያስችል አይደለም። በንስቶቹ ዘንድ በተደጋጋሚ የሚነሱ ጉዳዮች አሉ። በተለይም ወጣት እንስት አርቲስቶች ከተለያዩ የማስታወቂያ ድርጅቶች ጋር በመፈራረምና ግዙፍ የሆኑ ስምምነቶችን በማድረግ በበርካታ ሚሊዮን የሚገመት ገንዘብ የሚያወጡ ቅንጡ መኪናዎችን ሲነዱ፣ ቅንጡ ቤቶችን ሲገዙ ተመልክተናል። ነገር ግን
ይህ ቀደም ሲል በአርቱ ላይ በኪነ ጥበቡ ታላቅ አስተዋጽኦን ያደረጉ ተዋናዮች የታደሉት ጉዳይ አይደለም። እጅግ አሳዛኝ በሆነ የህይወት ፈተና ላይ እንደሚገኙ በርካቶች ይመሰክራሉ። ኢትዮጵያዊም በስራቸው ተዝናንቶ ትምህርት አግኝቶ ባህሉን፣ ታሪኩን እንዳይዘነጋ ተደርጎ ተሰርቶበታልና ለእነዚህ ጉንቱ ባለሙያዎች የበኩሉን ማበርከት አለበት የሚል ጥያቄ በስፋት ይነሳል። ከንፈር ከመምጠጥ የዘለለም በቋሚነት አርቲስቶች የሚደገፉበት ሁኔታ ላይ በመረባረብ አንድነት ምንም መፍጠር ይችላል በሚለው ወሳኝ ዓላማ ሊተባበራቸውና ቋሚ ንብረት ሊያስይዛቸውም ይገባል የሚሉ ሐሳቦች በስፋት ይነሳል። ሰሞንኛ የጋሽ ሰለሞን ተካ ቪዲዮ በቲክቶክ ገጽ ላይ ከተላለፈ በኋላም በአሁኑ ወቅት ከፍተኛ የሆነ ተጽዕኖን መፍጠር የቻለው ተዋናይም ጋሽ ሰለሞን ተካ ለመደገፍ መኪና ለመግዛትና ምኞታቸውን ለማስመር ፍላጎት በማሳደር አግኝቷቸዋል። ካገኛቸው በኋላ በርካታ ድርጅቶች በዚህ ወሳኝና ቁም ነገር ባዘለ ጉዳይ ላይ ለመሰለፍ ፍላጎት ማሳየታቸው የተነገረ ሲሆን አዶናይም የ50 ሺህ ብር ስጦታ አበርክቶላቸዋል። የ50 ሺህ ብር ስጦታ የተቀበሉት ተዋናይ ሰለሞን ተካም በስጦታው ደስተኛ እንደሆኑና አዶናይ በአካል አግኝቶ ያደረገላቸው የማይዘነጋና በልባቸው የሚኖር ታላቅ ውለታ እንደሆነ ገልጿል። በሕዝብ ዘንድ የሚነሳው ጥያቄ አሁንም ከፍ ብሏል። የመኪና ስጦታው ይበርከትላቸው በሚል ይህን ጉዳይ በተመለከተ በዛሬው ዕለት የምስራች ተሰምቷል። ተዋናይ ሰለሞን ተካ የመኪና ባለቤት መሆን የሚችሉበት እድል እንደተፈጠረና በቅርቡ መኪናው እጃቸው እንደሚገባ መረጃዎች በስፋት እየወጡ ይገኛል። በአዶናይ የቲክቶክ ገጽ ላይ ከተላለፈው ቪዲዮ መካከል በአንዱ ቪዲዮ ላይ አዶናይን አድናቂዎቹ ሰላምታ ሲሰጡት አድናቆታቸውን ሲገልጹለት በትዝብት የተመለከቱት ተወዳጁ ተዋናይ ሰለሞን ተካ ይህንን ንግግር ተናግረዋል። 45 ዓመት ፈጅተን አንታወቅም የሚል ንግግር። ይህን ንግግር በርካቶች የተጋሩት ሲሆን 45፣ 30፣ 50 ዓመትም በኢትዮጵያ የፊልም የቲያትር ኢንዱስትሪ ትልቅ ጫናን በመፍጠር እጅግ መልካም የሆነ አስተዋጽኦን ያበረከቱ ተዋናዮች እንደተዘነጉና አሁን ላይ በርካቶች እውቅና የሚያገኙበት መንገድም የማይጠበቅ እንደሆነ በአዛውንቱ ንግግርም በርካቶች ልባቸው እንደተሰበረ ገልጿል። ነገር ግን የጋሽ ሰለሞን ተካ ልብ ተሰብሮ አልቀረም። ኢትዮጵያውያን በመተባበር በመጨረሻ ቅንጡ መኪና መንዳት የሚችሉበትን እድል ለመፍጠር ከመጨረሻው መስመር መድረሳቸው የተነገረ ሲሆን በቀጣይ ተወዳጁ ተዋናይ በራሳቸው መኪና መልካም የሆነ ሕይወትን የሚገፉበት ከዚህ ባሻገር ደግሞ በብርታት በትወነዋል ያላቸውን ተጽዕኖ ይበልጥ በጠንካራ መንገድ የሚቀጥሉበትን እድል የሚፈጥር ስለመሆኑ ተነግሯል። ከዚህ የተሻለ መልካም እንዲገጥማቸው እኛም በሚዲያችን ስም መልካም ምኞታችንን ለተወዳጁ ተዋናይ ጋሽ ሰለሞን ተካ ማስተላለፍ እንፈልጋለን። አዶናይም እጅግ አበረታች የሆነ ተግባር ላይ እንደሚገኝ በርካቶች የገለጹ ይገኛል። ዕለታዊ መረጃችን ይህንን ይመስል ነበር። እስከ ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር ስለነበር ከልብ አመሰገንን። ሰናይ ጊዜ ተመኘን።